እንደምን አደራችሁ። ክብር ሁሉ ለእግዚአብሔር ይሁን። ለረዳን ላገዘን ዛሬን ደግሞ በእድሜያችን ላይ እድሜ ጨምሮ በእንዲህ አይነት መልኩ እንድንገናኝ ያገዘን እግዚአብሔር ይባረክ። ክብር ሁሉ ለጌታ ይሁን። ልክ ነው። የልዑል እግዚአብሔር ቃል ፍጹም ነው፣ ጉድለት የሌለበት ዘመን ተሻጋሪ። ብዙ መጽሐፍቶች አሉ። ብዙ መጽሐፍቶች ገበያ ላይ አይታችኋል። መንፈሳዊ መጽሐፍቶች፣ ብዙ ሰዎች የጻፏቸው መጽሐፍቶች፣ በጣም ጥሩ የሆኑ መጽሐፍቶች አሉ። እነሱ ሁሉ የሚመዘኑት በልዑል በእግዚአብሔር ቃል ነው። ክብር ለጌታ ይሁን። ውበታቸው ቢያምር በጣም ከለርፉል ቢሆኑ በዚህ ፍጹም በሆነው በማይለወጠው ዘመን ተሻጋሪ በሆነው በዚህ በእግዚአብሔር ቃል ነው የሚመዘኑት። ክብር ለጌታ ይሁን። እስቲ ሁላችንም ቆመን ይሄን ቃል በክብር እንቀበለው። አባቶቻችን እኩለ ቀን እስኪሆን ድረስ ቆመው ይሄን ቃል ይሰሙት ነበረ። ሳይደክሙም ሳይሰለቹም ይሄን ቃል ይሰሙት ነበረ። እኩለ ቀን እስኪሆን ድረስ ጉልበታቸው እየተንቀጠቀጠ ለዚህ በአማልክት መካከል ድንቅ የሆነውን የልዑል የእግዚአብሔርን ቃል ይሰሙ ነበረ። እስቲ ሁላችንን እንጸልይ። እግዚአብሔር ዛሬ እንዲናገር ታናሽ ባሪያውን በዚህ የቆምኩትን እንዲረዳኝ መናገር የሚገባኝን እንድናገር። እግዚአብሔር ቃል ሲናገር ከእግዚአብሔር የሆነ የእግዚአብሔርን ቃል ይናገራል፣ ከእግዚአብሔር የሆነም ደግሞ የእግዚአብሔርን ቃል ይሰማል ይላል። ክብር ለጌታ ይሁን። ሁሌ አስታራቂ ነው የልዑል የእግዚአብሔር ቃል። ስለዚህ ይሄ ቃል እንዲያገኘን፣ እኛን እንዲያገኝ፣ ዘመናችንን እንዲያገኝ፣ ቤታችንን እንዲያገኝ፣ አካሄዳችንን ዛሬ እግዚአብሔር እንዲቀይረው፣ እግዚአብሔር እንዲያግዘን እንጸልያለን። ክብር ሁሉ ለአንተ ይገባሃል። በነገር ሁሉ አንተ ተባረክ። ከፍ ካለው በላይ ከፍ ያልክ እግዚአብሔር ተባረክ። ሕያው ቃልህ እንዲህ ይላል፣ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅን የምታደርግ በቅድስና የከበርክ እንዳንተ ያለ ማን ነው? ክብርህን አንተ ውሰድ። አንተ በዚህ ቦታ ከፍ ብለህ ታይ። ቃልህ በዚህ ቦታ ከፍ ብሎ ይታይ። እግዚአብሔር አባትና አምላክ ፍጹም የሆነው ቃል ጉድለት የሌለበት የሰውን ልጅ ሕይወት የሚቀይር እግዚአብሔር አባትና አምላክ የጸና ሕያው ቃል እንዲገለጥ እኔ ጸልያለሁ። ክብር ሁሉ ለአንተ ይገባሃል። ይሄን የማይወድ የጠላት የዲያብሎስ ሐሳብ በስም ስልጣን ይመታ። ፈጽሞ ሐዚም የሚጥል ድንዛዜ የሚጥል ቃል ሲነገር እግዚአብሔር አባትና አምላክ ደስ የማይሰኝ አየር ሰፈሩን ያዘ፣ ወረዳውን ያዘ። አካልን በማስቀመጥ እግዚአብሔር እንቅልፍ ድንዛዜ የሚጥል የሐሲም ጉልበት የድንዛዜ ኃይል ሰፈር ወረዳውን እንዲለቅ በኢየሱስ እጸልያለሁ። የሰው አይምሮ እንዲለቀቅ እኔ እጸልያለሁ በኢየሱስ ስም። የክፋት ጉልበት ከፍ ካለው በላይ ከፍ ባለው በልዑል በእግዚአብሔር ስም እመጣለሁ። ወገብህ ይወጋ፣ ስራ ይፍረስ፣ ያቀድከው ይመታ። የሰውን አይምሮ ልቀቅ። ቤቱ የእግዚአብሔር ነው። የእግዚአብሔር መንፈስ ያልፋል። የሰው አይምሮ የተለቀቀ ይሁን። አካልን በማስቀመጥ ድንዛዜን የሚጥል ሐዚምን የሚጥል እንቅልፍን የሚያመጣ እግዚአብሔር ሰፈር ወረዳውን የያዘ ሁሉ በስም ስልጣን ይልቀቅ። ክብር ሁሉ ለአንተ ይገባሃል። በነገር ሁሉ አንተ ተባረክ። አመሰግንሃለሁ፣ አከብርሃለሁ። ክብር ሁሉ ለአንተ ይገባሃል። አሜን፣ በኢየሱስ ስም አሜን። ለእግዚአብሔር ክብር ሰጥተን ቁጭ እንላለን። ክብር ለጌታ ይሁን። አብረን የምናየው እዚህ ዜና መዋዕል ሁለተኛ ዜና ላይ ያለን ሐሳብ ነው። ክብር ለጌታ ይሁን። በተለይ የዚህ የዜናን መጽሐፍ ስንመለከተው ነገስታቶች ይበዙበታል፣ ነገስታት ይበዛበታል። ነገስታት መጽሐፍ ነው። ምሁራኖች እንደሚሉት 21 ነገስታት አካባቢ አሉ። አንዷ ሴት ናት፣ ጎቶሎያ ናት። ለቁጥር አትገባም ብለው ያምናሉ። ግን ከነዚህ ከ20 ነገስታቶች እሷንም ጨምረን ስናይ በጣም የክፋትን መንገድ ወጥረው የሄዱ ሰዎች አሉ፣ ነገስታቶች አሉ። በጣም ደግሞ በቀና መንገድ እግዚአብሔርን የሚፈልጉ
ነገስታቶችን እናያለን። ከዳር እስከ ዳር ያለው እናንተ ተመልከቱት። እኔ ግን 3 ጄኔሬሽን 3 ትውልድን ማየት እፈልጋለሁ። በጣም በልቤ ያለው 3 ትውልድን እናያለን። በተለይ ታሪክ ጸሐፊውን ስንመለከተው የሚያስቀምጠው የእስራኤል የቤዛነትን ታሪክ ሲያስቀምጥ የመጀመሪያ ነገር የሚናገረው ምክንያቱ በኢየሩሳሌም የነበረው ቤተ መቅደስ እግዚአብሔር በእውነት የሚመለክበት መሆኑን ነው። ይሄ ቤተ መቅደስ ማንም የሚመለክበት አይደለም፣ እግዚአብሔር የሚመለክበት ስለሆነ እግዚአብሔር የሚነግስበት ስለሆነ እሱን ያስቀምጣል። ሌላው በዚህ የታሪክ መጽሐፍ ውስጥ ስንመለከት ደግሞ ቤተ መቅደሱ በኢየሩሳሌም መልሶ ለመስራት የይሁዳ ነገሥት ትልቅ አስተዋጽኦ ያደርጋል፣ ይጠበቅበታል። ቤተ መቅደሱ እንደገና እንዲሰራ፣ ቤተ መቅደሱ እንደገና እንዲያምር ትልቅ የሚጠበቅበት ነው። አብዛኛው መጽሐፍን አይታችሁ እንደሆነ እግዚአብሔር አምላክ ነገሥታትን ሲያስቀምጥ የሚናገረው ቃል አለ። መለኪያው ዳዊት ነው። እንደ ባሪያዬ እንደ ዳዊት በቅንነት አልሄደም፣ በቅንነት ሄዷል ይላል። በቅንነት የሄዱ መሪዎች ለእግዚአብሔር ለዛ ለቤተ መቅደሱ ለአካባቢው በረከት ሆነዋል። እነዛ ደግሞ የእግዚአብሔርን ቁጣ ለመቀስቀስ ምክንያት ሆነዋል። ትኩረት የማደርገው 28ኛውና 29ኛው ምዕራፍ ላይ ነው፣ ግን 27ኛውን ነካ ብናደርገው ጥሩ ነው። ኢዮአታም መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበር። በኢየሩሳሌም 16 ዓመት ነገሰ። እናቱም የሳዶቅ ልጅ ነበረች ይልና አባቱ ኦዚያን እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን ወደ እግዚአብሔር መቅደስ አልገባም። ሕዝቡም ገና ምን ይል ነበር? ይበድል ነበረ። ኢዮአታም መንገዱን በእግዚአብሔር ፊት ያቀና ነው። ነገር ግን ሕዝቡ ከኃጢአት እንዲመለስ ከበዓልና ከመሰዊያው ዞር እንዲል አላደረገም። ሜቢ ላለውኝ ሳጠናው ከአቅሙ በላይ ሆኖ ይሆን ይሄ ሕዝብ? ምክንያቱም ኃይለኛ ሕዝብ ነው፣ ጠንካራ ሕዝብ ነው። እንደዛ ብዬ እንደኔ አስባለሁ። ነገር ግን ይሄ ሰውዬ በእግዚአብሔር ፊት የቀና ሰው ነው፣ ቅን ነገርን የሚያደርግ ነው። እግዚአብሔር አምላክ ደግሞ በእግዚአብሔር አምላክ ልቡን ያበረታታ ነው። ኢዮአታም ይላል ቁጥር 6 ላይ በአምላኩ በእግዚአብሔር ፊት መንገዱን አቅንቷልና ይላል። ይሄ መንገዱን ያቀና በእግዚአብሔር ፊት በቅንነት የሄደ ሰው መቼስ ሞት አይቀርምና ሞተ፣ ተሰበሰበ። ልክ እንደዚህ እንደሚዘመረው ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይሄድ አይደል የምንዘምረው ብዙ ጊዜ ለሄደ ሰው ነው። ወይም አንድ ወንድም ወይ አንድ እህት ስንሸኛት የምንዘምረው መዝሙር ነው። ግን ሰው ለካ መሄዱ አይቀርም። መልካምም ቢሰራ ይሄዳል፣ ክፉም ቢሰራ ይሄዳል። ደግም ቢሆን ይሄዳል፣ ክፉም ቢሆን ይሄዳል። ስለዚህ ኢዮአታም ከአባቶቹ ጋር አንቀላፋ። በዳዊት መቃብር ምን አደረጉት ይላል? ቀበሩት ይላል። በሱ ምትክ አካዝ መንገስ ጀመረ። አካዝ ሲነግስ ልብ ብላችሁ ስሙኝ። በነገሰበት ጊዜ በኢየሩሳሌም 16 ዓመት ነገሰ። እግዚአብሔር አነገሰው፣ እግዚአብሔር አስቀመጠው። በእግዚአብሔር ፊት ግን ቅን ነገር አላደረገም። ቅንነት የጎደለው ጉዞ ይጓዝ ጀመር። እንደ አባቱ እንኳን መልካም ነገር ለማድረግ እንደ አያቱ መልካም ነገር ለማድረግ ቀደም እንዳሉት ነገስታቶች መልካም ነገር ለማድረግ አይደለም የነበረው የተነሳው። ገና ሲቀመጥ በነገሰበት ዘመን ሁሉ በልዑል በእግዚአብሔር ቤት ውስጥ ወዳጆች ሆይ አጸድን መሰዊያን ማምለክ ጀመረ። መሰዊያን በየከተማው መስራት ጀመረ። እግዚአብሔርን መካድ ጀመረ። ይረዱኛል ብሎ ሌሎች ጣዖታትን ማምለክ ጀመረ። በቅንነት ያልሄደ ንጉሥ ቁጥር 2 ለበዓል ጣዖትን ያሰራ፣ ልጆቹን በሳት ያቃጠለ። እኔ ሕዝቅያስ እንዴት እንደተረፈ አላቅም። ግን የሚገርመው ልጆቹን በሳት እግዚአብሔርን የሚያስቆጣ ኃጢአት የሰራ ሰው ነው። ኃጢአት ዓላማን መሳት ነው። እግዚአብሔር ባስቀመጠው ቦታ የእግዚአብሔርን ነገር ከመስራት ይልቅ የራሱን ሐሳብ ይረዱኛል ያለውን ጣዖታትን የተከተለ ሰው ነው። ስለዚህ አምላኩ እግዚአብሔር
በሶርያ ንጉሥ እጅ አሳልፎ ሰጠው። አምላኩን እግዚአብሔርን ትቶ ነበርና ታልፎ ተሰጠ። ታልፎ ተሰጠ። ምክንያቱም እግዚአብሔርን ትቷል ይላል። እግዚአብሔርን ትቷል። እግዚአብሔርን ከማምለክ ልቡን መልሷል። በዚያም ደግሞ የሚገርም ነገር ቁጥር 19 ላይ የይሁዳ ንጉሥ አካዝ እግዚአብሔርን ክዷል፣ ከእርሱም እጅግ ርቋል። እግዚአብሔር ስለ እርሱ ይሁዳን አዋረደ። እግዚአብሔርን ትቷል፣ እግዚአብሔርን ክዷል። ቅድም እንዳልኳችሁ በጣም ጥሩ መሪ የሆነ ሰው፣ ለእግዚአብሔር በቅንነት የሄደ ሰው፣ እግዚአብሔርን በአግባቡ ያገለገለ ሰው የሚገርመው ለበረከት ነው የሚሆነው። በቤታችን እንኳን ብንመጣ ጥሩ አባት ከሆንን፣ ጥሩ እናት ከሆንን፣ በማህበራችን ጥሩ አገልጋዮች ከሆንን ለማህበራችን ተመልሰን እግዚአብሔር በረከት ያደርገናል። አሜን ይባላል። አይዟችሁ፣ ክብር ለጌታ ይሁን። ይህን ክፍል በጣም የሚገርመው ቄስ ከብ ያልነበረም እንጂ ሌሎች አሉ። ከሙሉ ጊዜ አገልጋዮች ጋር አካፍየዋለሁ። እግዚአብሔር በጣም በዚህ በሕማማት ጊዜ እግዚአብሔር የሞገተኝን በኋላ ነግራችኋለሁ። ሞግቶናል፣ እግዚአብሔር ሞግቶናል። በዚህ በነበረን በሕማማት ጊዜ አዳሩንም ያርብንም አዳር በተመለከትን ጊዜ ሞግቶናል እግዚአብሔር። ስለዚህ ያን ሙግት እያሰብክ ይሄ ቃል ነው ወደ ልቤ የመጣው። እግዚአብሔር ይርዳን። ስለዚህ ክዷል፣ ክዳችኋል እያልኩ አይደለም። የዚህን ሰውዬ ነገር ግን እንመልከት። ለነገሩ ልብን መፈተሽ ጥሩ ነው። የያዝነው ልብ ድንገት ሕያው እግዚአብሔርን ሊያስክደን ከሚችል ነገር ጋር ህብረት አድርገን እንደሆነ ቼክ ማድረግ፣ ራስን መመልከት ጠቢብ መሆን ነው፣ ማስተዋል ነው። ምክንያቱም የጠቢብ ዓይን ወደ ሌላ ነው አይደለም የሚለው፣ ወደ ራሱ ነው የሚመለከተው ይላል። ስለዚህ ቼክ ማድረጉ ጥሩ ነው። ክዷል፣ ከዚህም እጅግ ደግሞ ርቋል። እግዚአብሔርንም ስለበደለ ይሁዳ አዋርዷል። ለይሁዳ መዋረድ ምክንያት ሆኗል። ሁለተኛ ላንብብላችሁ። ከእስራኤል ከአለቆች ቤትም ከኩሌቶቹም ጋር ለአሦርም ንጉሥ ሰጠ። ነገር ግን እያንዳንዳቸው አልጠቀሙትም። ይህም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለመቱትም ለደማስቆ አማልክት የሶርያን ንጉሥ አማልክት ረድቷቸዋልና እኔንም ይረዱ ዘንድ ብሎ ሰዋላቸው፣ መሥዋዕትን አቀረበ። እነዚህ የአሕዛብ አማልክቶች እነሱን ስለረዱ ስላገዟቸው፣ ወገኖች ሆይ ቼክ ማድረግ ራስን ነው። ለመሸነፌ ምክንያት ምንድን ነው? ዝቅ ለማለቴ ምክንያት ምንድን ነው ብሎ ራሱን አይመለከትም። ነገር ግን ወደ ሌላ ተመልክቶ የአሕዛብን ጣዖታት አምጥቶ ማምለክ ጀመረ። ይረዷቸዋል። እነሱን ስለረዷቸው እሱ እኮ የተዋረደው ወይም የተሸነፈው ልቡን ከእግዚአብሔር ስለመለሰ ነው። ልቡን ከእግዚአብሔር ስለመለሰ ነው። ሳሙኤል ብሏል አንደኛ 7 ላይ በሙሉ ልባችሁ በሙሉ ነፍሳችሁ ከተመለሳችሁ የያዛችሁትን ለውርደት ምክንያት የሆነው ለመሸነፍ ምክንያት የሆነውን በአሊምንና አስታሮትን ጣሉ አላቸው። ጣሉ፣ ይህንን ጣሉ ለመሸነፍ ምክንያት። ምክንያቱም ወጉ አይደለም። መሸነፍ ለእግዚአብሔር ሕዝብ ወጉ ስላልሆነ የተሸነፋችሁበት ምክንያትን ይሄ ነው የያዛችሁት ነገር ስላለ ጣሉ አለ። ይህም ሰውዬ እግዚአብሔርን ክዶ ከእግዚአብሔር መስመር ወጥቶ እንደገና ደግሞ እነሱን የረዳቸው። እነሱ እኮ ለማሸነፍ ምንም አቅም የላቸውም። አቅም የሆናቸው እሱ ራሱ ነው። እሱ ራሱ ነው። እሱ ራሱ ነው። እሱ ራሱ ነው። ጌታ ይርዳን። አሜን። ጌታ ይርዳን። ጌታ ይርዳን። ለመሸነፋችን ምክንያት የሆነውን ነገር ለይተን እንድናውቅ እግዚአብሔር ይርዳን። እግዚአብሔር ይርዳን። ይሁዳም ንጉሥን አካዝ እግዚአብሔርን ክዷል፣ ከእርሱም እጅግ ርቋል። እግዚአብሔርን ስለ እርሱ ይሁዳን አዋረደ። የአሦር ንጉሥም ቴጌል ፌኮር መጥቶ አስጨነቀው እንጂ አልረዳውም። አካዝ ከእግዚአብሔር ቤት ከንጉሥም አለቆች ቤት እኩሌታውን ገፎ ለአሦር ንጉሥም ሰጠ። ነገር ግን አንዳችም አልጠቀመውም። ይህም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ቁጥር 22 ማንን መበደል? ሰው በተጨነቀ ጊዜ፣ ሰው ግራ በተገባ ጊዜ የሚረዳውን እግዚአብሔርን መፈለግ ነበረበት። የሚያግዘውን እግዚአብሔርን መፈለግ ነበረበት። ነገር ግን አይደለም። እጅግ ልቡን አጠነከረ። እግዚአብሔርን ለመበደል ዕለት በዕለት የሚተጋ ሰው ሆኖ ተገኘ። ይህም ሰው መሞት አይቀርምና ሞተ። መልካምም ሰው ይሞታል፣ እንዲህም አይነት ሰው ይሞታል። ደስ ከሚለኝ አንዱ ስለ ሞት ሳስብ
ሞት በእግዚአብሔር እጅ መሆኑ ይገርማል። በሰው እጅ አይደለም፣ በጠላት እጅ አይደለም፣ በምንም እጅ አይደለም፣ በእግዚአብሔር እጅ ነው። ክብር ለጌታ ይሁን። ስለዚህ ይሄ ክፋት እያየ ያደገ ሰው አለ። አሁን በደንብ ስሙኝ። ይሄን ክፋት እያየ ያደገ ሕዝቅያስ አለ። የአባቱን ክፋት እያየ እግዚአብሔርን ሲክድ፣ እግዚአብሔርን ሲበድል ለይሁዳ መዋረድ ምክንያት የሆነ ሰው አለ። እሱን እየተመለከተ ያደቀ ሰው አለ። እግዚአብሔር እድል የሰጠው ሰው፣ ልክ አባቱ ሲሞት የተተካ ሰው ሕዝቅያስ አለ። ትኩረት እሱ ጋር ነው። ሕዝቅያስ በነገሰበት ዓመት የመጀመሪያ ነገር ያደረገው በልዑል በእግዚአብሔር ፊት በቅንነት መሄድ ጀመረ። የአባቱን መንገድ አልደገመው። የአባቱን ክፋት አልደገመው። የአባቱን አካሄድ አልደገመው። ምክንያቱም አካዝ በጣም የሚገርመውና የሚደንቀው የሌዋውያኖችን ወይም አገልጋዮችን ቤቱን የእግዚአብሔርን ቤት የመጨረሻው ክፋት የእግዚአብሔርን ቤት ዘግቶ እሳቱን አስጠፍቶ በመቅደስ ላይ ያለውን እሳት አስጠፍቶ አባሯቸዋል። ሂዱ ብሏቸዋል። ሸኝቷቸዋል። ቁጭ ብሎ በአባቱ ቤት ሕዝቅያስ አባቱ የሚያደርገውን አካዝን በደንብ ይመለከታል። አንድ ቀን እግዚአብሔር እድል ወንድሞቹ እህቶቹ በእሳት ሲቃጠሉ ያየ ሰው፣ ክፋት ሲደረግ ያየ ሰው እግዚአብሔር በሰጠው ዘመን ክብር ለጌታ ይሁን። እግዚአብሔር በጨመረለት ዘመን ሕዝቅያስ ሲነግስ አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር፣ እግዚአብሔር የሚቀበለውን ነገር፣ እግዚአብሔርን ደስ የሚያሰኘውን ነገር ማድረግ ጀመረ። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸው ይላል። በጎናቸው ያለውን ሰው አዳሽ ያርግ በሉት። በረምብ በሉልኝ፣ ግድ የለም ለእግዚአብሔር ቤት አዳሽ ያርግ በሉት አይደል? እኛ ዘመን ላይ እኮ ወደ ኋላ ሄደን የነበሩትን ሰዎች ያገለገሉትን ሰዎች ይቅርታ፣ በሽምግልናም ያገልግሉ፣ በሙሉ ጊዜ አገልጋይነትም ያገለገሉትን ሰዎች አሁን ያለነው ብንወቅስ በእውነት በእግዚአብሔር ፊት ነውር ነው። እግዚአብሔር አሁን ለእኔና ለአንተ እግዚአብሔር ዘመን ሰጥቶናል። ልክ ለሕዝቅያስ እንደተሰጠ ትላንት ሲሰሩ ተበላሽቷል፣ የሆነ ነገር ተበላሽቷል። ነገር ግን አሁን እግዚአብሔር ለእኔ ዘመን ሲሰጠኝ፣ አሁን እግዚአብሔር ለአንተ ዘመን ሲሰጥ የተበላሸውን ነገር እንድንሰራ እንጂ የተበላሸ ነገር ልናስቀጥል አይደለም። ለነገሩ እኮ አናስቀጥልም፣ እናወራለን እንጂ በማውራት እያስቀጠል ነው ሊሆን ይችላል። እግዚአብሔር በኋላ ንስሐ ጊዜ ይኖረናል፣ ፈውስን እግዚአብሔር ይሰጠናል። ክብር ለጌታ ይሁን። አናስቀጥለውም። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁን አምላክ የእግዚአብሔርን ቤት ቀድሱ፣ እርኩስን ነገር ከመቅደሱ ምን በሉ አለ፣ አስወግዱት። እግዚአብሔር የሌለበት ነገር ቤቱ በተዘጋ ጊዜ የነበረውን ነገር አውጡት። ይሄ አባቴ ነው ያደረገው። ቤተ መቅደሱ እንዲዘጋ ምክንያት የሆነው የኔ አባት ነው። አሁን ግን በኔ ዘመን ክብር ለጌታ ይሁን ተሐድሶ የሚሆንበት ዘመን ነው። ቆሻሻው የሚወገድበት ዘመን ነው። የተዘጋው የእግዚአብሔር ቤት የሚከፈትበት ዘመን ነው። እግዚአብሔር በክብር የሚንቀሳቀስበት ዘመን ነው። የተወሰደው የይሁዳ ምርኮ የሚመለስበት ዘመን ነው። ተቀደሱ ማለት ለእግዚአብሔር ተለዩ፣ ለሐሳቡ ተለዩ፣ ለፈቃዱ ተለዩ፣ ለእውነቱ ተለዩ። ልክ ነው። አባቶቻችን ተላልፈዋል። ልክ ነው፣ ተላልፈዋል። በአምላካቸውም በእግዚአብሔር ፊት ክፉ አድርገዋል። እርሱን ትተው ፊታቸውን ከእግዚአብሔር መኖሪያ መልሰው ወደ እርሷም ጀርባቸውን አዙረው ደግሞም የወለሉን ደጅ ቆልፈው መብራቶችን አጥፍተው በመቅደስ ውስጥ ለእግዚአብሔር አምላክ አላጠኑም፣ የሚቃጠል መስዋዕት አላቀረቡም። ግን ይሄ ለመደነቂያ ለመዘባበቻ ታልፈን እንድንሰጥ ሆኗል። ስለዚህ ተቀደሱ፣ ራሳችሁን ከኃጢአት አንጹ። ወደ ቤቱ ገብታችሁ ከማንጻታችሁ በፊት ራሳችሁን አንጹት፣ ራሳችሁን ቀድሱ፣ ራሳችሁን ለእግዚአብሔር ለዩ እግዚአብሔር ፊት ከኃጢአት ራቁ፣ በንጽህና ኑሩ፣ ለእግዚአብሔር ተገዙ። ፈቃዱን የእግዚአብሔርን ፈቃድ እንደ ቃሉ አድርጉ። ቅድም ሲዘመር ደስ ብሎኛል። ፍጹም ነው ይሄ ቃል፣ አይለወጥም፣ አይቀየርም። ማንም ተነስቶ 1 ዲግሪ አይደለም 3 ዲግሪ ቢሰራ በቴዎሎጂ ይህን ቃል መለወጥ አይቻልም፣ መቀየር አይቻልም፣ ማሻሻል አይቻልም። መኖር ነው።
ስለዚህ እንዲህ አለ እግዚአብሔር ቃል ሲናገር እኔ ቅዱስ ነኝና እናንተም ምን በሉ አለ ቅዱሳን ሁኑ። እኔ የተለየው ነኝ ከአሦር ከተለያዩ አማልክት እኔ የተለየው ነኝና እናንተም የተለያችሁ ሁኑ። ጌታ ይርዳል። ትቀደሱ ዘንድ ያለ ቅድስና የእግዚአብሔርን ፊት የእግዚአብሔርን ክብር ማየት አይቻልም። ከኔ ቢጀምር እንዲህ አላቸው፣ ኑ ሌዋውያን ተቀደሱ፣ እናንተ አገልጋዮች ተቀደሱ፣ ለእግዚአብሔር አጀንዳ ተለዩ፣ ለእግዚአብሔር ፈቃድ ተለዩ። ዛሬ አንድ ነገር ልበላችሁ፣ የሰራዊት ጌታ እግዚአብሔር የሚገርመውና የሚደንቀው ደጋግሞ በእኛ ማህበር የሚናገረው እንደሚመጣና እንደሚከብር። አሜን፣ በደንብ አሜን። ነገር ግን እግዚአብሔር ቅር የሚሰኝበት ነገር ያለ ይመስለኛል። ለዚህ ነው ደጋግሞ የሰራዊት ጌታ እግዚአብሔር በእነዚህ በተለይ በ5 ቀናቶች 40 ዳርን ጨምሮ በ7 አገልጋዮች አጠንክሮ እግዚአብሔር ተናገረ። አይቶናል፣ ልባችንን መዝኖታል፣ ተመልክቶታል። እንዲህ አለ የመጀመሪያ ቀን እግዚአብሔር ክብር እንዲመጣ ከእኔ ጋር የሚፈለገው ምንድን ነው በሉ። የሉን እግዚአብሔር ክብር እንዲመጣ ቼክ አርጉ ራሳችሁን አለ። በሁለተኛው ቀን እውነተኛ ደቀ መዝሙር ለመሆን 2 ባህሪ ይዞ ጌታን መከተል አይቻልም አለ። 2 ባህሪ ይዞ ይሁዳን ነው እንደውም ሰባኪው የጠቀሰው። እቅፍ አርጎ ስሞ አሳልፎ ሰጥቶ ረቡኒ ብሎ ግን ሸጦ 2 ባህሪ ይዞ መጓዝ አይቻልም። ሶስተኛው በቤተ ክርስቲያናችን እግዚአብሔር ሊሰራ ይፈልጋል። አትፍሩ፣ ጽኑ፣ በርቱ አለና ስለሚሰራው ህንፃ እንኳን ተናገረ። ሮብ ቀን ብርና ወርቅ የኔ ነው አለ። ክብር ለጌታ ይሁን። በቃ አትያዙ፣ በዋናው ጉዳይ ልባችሁን ጣሉ። እግዚአብሔር ይሰራል። 4ኛ በጣም የገረመኝ ቀን የበደልን እስራት ፍቱ። እርስ በርስ ተበዳድላችኋል። አንዱ አንዱን በድሎታል፣ አንዱ አንዱን ጨፍልቆታል። የበደል እስራት አለ አለ። ትዝ ይላችኋል የአገልጋዮች ፕሮግራም በነበረ ጊዜ በአንዲት እህታችን ጸልይ ስትባል እግዚአብሔር ሊሰራ እንደመጣ እንቅፋት እንደሆንን ሹክ አለ፣ ነገረ። እኔ ልሆን ይችል ይሆን እንቅፋት ብሎ ራስን ማየት የሚያክል ነገር የለም። ሌላው በእግዚአብሔር ብቻ ታመኑ አለና አዳር ላይ በ2ቱ አገልጋዮች የተናገረው ክርስቶስ አልተከፈለም፣ ወንጌልን ብቻ ስሩ፣ የእግዚአብሔር አጀንዳ መስቀሉ ብቻ ነው፣ የእግዚአብሔርን ነገር ብቻ ስሩ፣ በዘረኝነት አትከፋፈሉ አለ። እናንተ ውስጥ የሚከፋፍል ነገር አለ፣ ተከፋፍላችኋል አለ። በመጀመሪያው ፈረቃ። በሁለተኛው ፈረቃ የቤተ ክርስቲያን መሰረት የሆነውን ህብረታችሁን አጠናክሩት አጠናክሩት። እናንተ ሌዋውያን፣ እናንተ የእግዚአብሔር ሕዝብ ተቀደሱ፣ ተመለሱ። በማንም ላይ ጣት አንጠቁም። እኔ ነኝ ለዚህ ቤት የእግዚአብሔር ክብር እንዳይገለጥ እኔ ነኝ። የመለኮት ጥሪ ደርሶት በአግባቡ ያላገለገለው በቀለ ነው ብዬ በቀለን ልሞግተው። ወደ ማንም ጣታችንን አንጠቁም። ስለዚህ ንስሐ አስፈላጊ ነው። ኃጢአት ዓላማን መሳት ነው። አንድ ጸሐፊ ሲናገር ኃጢአት ከእግዚአብሔር መለየት ነው አለና ንስሐ ወደ እግዚአብሔር መመለስ ነው አለ። ወደ ፈቃዱ ወደ እውነቱ መመለስ ነው አለ። ሚልክያስም 3:7 ሲናገር ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። ቅድሚያ የሚቀድመው እናንተ ወደ እኔ ምን በሉ አለ? ተመለሱ አለ። መመለስ ይሁንልን። አሜን። መመለስ ይሁንልን። እግዚአብሔር እንዲገለጥ፣ በቃ እግዚአብሔር እንዲመጣ፣ እግዚአብሔር እንዲታይ
የጸጋ ስጦታዎች እንዲገለጡ ተናግሮናል፣ ሰምተናል። እንዲሰራ ወንጌል ጉልበት እንዲያገኝ ቅድም በህቴ የተነገረው የቅዳሜ ጸሎት ወራጆቼ ወንጌልን በተመለከተ ብቻ የምንጸልይበት ነው። ከዛ ውጭ የለንም። ወንጌልና ወንጌል ብቻ ጠፍቶብናል። ይቅርታ አድርጉልኝ፣ ጠፍቶብናል። ደግሞ ያጠፋው ነገር አለ ከውስጣችን የለም። የሰው ጥፋት ግድ ካላለኝ ወንጌልን የማትሰራ ቤተክርስቲያን ውስጥ ተቀምጦ ያለው ብላችሁ ካላችሁ ቸርችን ከምናማ ይልቅ ራሳችንን ነው። እኔ ራሴን እያየሁ ያለሁበት ጊዜ ነው። ለምንድን ነው ወንጌል የማልሰራው? ለምንድን ነው ወጥቼ የማልመሰክረው? ለምንድን ነው የእግዚአብሔርን ነገር የማልሰራው? ለምንድን ነው ከወንድሞች ጋር የጠበቀ ወንጌልን ማዕከል ያደረገ ህብረት የሌለኝ? ቆም ብሎ ዋይ ብሎ እያለቀሱ ወደ ልዑል ወደ እግዚአብሔር አጀንዳ መመለስ ያዋጣል። ካሳንቺስ፣ መካነ ኢየሱስ እግዚአብሔር ሊመጣ ስለሆነ እየሞገተን ነው። ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። ከኃጢአት ባርነት ሌላው ሲጽፈው ከኃጢአት በጣም የሚገርመው ንስሐን ሲናገረው ከኃጢአት ባርነት እንዲሁም ከዲያብሎስ እስራት። ዛሬ ያሰረን ነገር ካለ ሳናውቀው እግዚአብሔር ይምታው። አሜን አሜን። እግዚአብሔር ያንሳው። እስራት ይበጠስ። አሜን። በኢየሱስ ስም ይበጠስ። ኃጢአት ይሄ ነው አለው። አንድ ጥሩ የኦርቶዶክስ ጸሐፊ ናቸው ይሄን የጻፉት። መጽሐፋቸው ላይ እሱን አስቀመጡት። የዲያብሎስ እስራት ነው አሉ። ልክ ነው። ዲያብሎስ እድል ያገኛል። ኃጢአት የሚያደርግ ሁሉ የኃጢአት ምንድን ነው አለ? ባሪያ ነው። ስለዚህ ንስሐ እግዚአብሔር ለልጆቹ ያለው የምህረት በር ነው። ሲናገራቸው እንዲህ አለ፣ መብራቶቹን አጥፍተው መቅደሱን በውስጥ ለእስራኤል አምላክ አላጠኑ፣ የሚቃጠል መስዋዕት አላቀርቡም። ስለዚህ የእግዚአብሔር ቁጣ እንደምታዩት አንብቡትና በይሁዳ በኢየሩሳሌም ሴቶች ልጆቻችን ወንዶች ልጆቻችን ታልፈው ተሰጡ ይላል። እሳት ከጠፋ ምን ክብር አለ? እሳቱ ከሌለ ምንም ክብር የለም። እሳት ከሌለ ዋጋ የለውም። የመቅረዙ እሳት ጠፍቷል። እሱ ከጠፋ ወዳጆቼ ምንም ውበት የለውም። ውበቱ እሳቱ ነውና እንዲህ አላቸው፣ የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤያለሁና ልጆች ወይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮቹ ትሆኑለት ዘንድ እግዚአብሔር መርጧችኋል። እስቲ አንዴ እግዚአብሔር መርጦኛል በሉ። ግድ የለም ሁላችን የንጉሱ አገልጋይ ነን። ቀኝ እጅ አንስተን እግዚአብሔር መርጦኛል በሉ። አገለግል ዘንድ እግዚአብሔር መርጦኛል በሉ። አሜን። እግዚአብሔር መርጦሃል እናገለግለው ዘንድ። አገልግሎት በዋናነት ሐሳቡን ፈቃዱን መኖር ነው። እንደኔ ቆመው መስበክ ብቻ አይደለም። ሰባኪ ወይ የኖረውን ይሰብካል ወይ የሰበካትን ሲወርድ ይኖራታል። አያመልጥም። ኑ ከዚህ ቀን በኋላ ለመደነቂያ ለመዘባበቻ ታልፈን እንዳንሰጥ። ኑ የፈረሰውን ቅጥር እንስራ። ይስሩ አይደለም ያለው፣ እንስራ። ለምን? የእግዚአብሔር ቁጣ ምክንያት የሆነው አባቴ ቢሆንም በእኔ ዘመን ግን የእግዚአብሔር ቁጣ ይመለሳል። በእኔ ዘመን ግን የተዘጋው ቤተ መቅደስ በጣም የሚገርመኝ የምታሰምሩበት ቸላት በሉ። ነካርጉትና ቸላት በሉት። ንኩ ግድ የለም በደንብ በሉት። ተነካኩ። እዛ ጋር ቄሶቹም ተነካኩ እንጂ አይዟቸው። ቸላት በል። የእግዚአብሔር ቤትን ስራ ቸላት በል። እግዚአብሔር ጠርቶሃልና የመለኮት ጥሪ ነውና የሰው ፈቃድ የሌለበት ነውና
ቸል አትበል። በብር ቸል አትበል። መባህን በመስጠት ቸል አትበል። አስራትን በመስጠት ቸል አትበል። ቸል አትበል። ቸል አትበል። እሱም አገልግሎት ነው። ቸል አትበል። ከቸልተኝነት እግዚአብሔር ያውጣል። ቸልተኝነት ለእግዚአብሔር ቤት እንቅፋት ነው። ቸልተኝነት የእግዚአብሔር ቤት ለመበላሸት ህዝቡም ተራ ኑሮ እንዲኖር ምክንያት ነው። ስለዚህ ቸል አትበሉ። እግዚአብሔር ጠርቷችኋልና፣ እግዚአብሔር መርጧችኋልና ቸል አትበሉ። ቸል አትበሉ። ቤተ መቅደሱ የእግዚአብሔር ቤት ነውና ቀድሱት። ቤቱ የእግዚአብሔር ቤት ነውና አድሱት። ቤቱ የእግዚአብሔር ቤት ነውና በንስሐ ቤቱን አጥሩት። ለዚህ ነው ሲናገር ሁለተኛው መብራቶቹ ጠፍተዋል። በዚህ ምክንያት መብራቱ ጠፍቷል። በዚህ ምክንያት ሊሰራ ያለው የእግዚአብሔር ክብር ርቋል። መጽሐፍ ሲናገር መብራቱ ሁል ጊዜ እንድታበራበት ለጠራችሁ ጥሩ የተቀመመ ነገር መብራቱ እንዳይጠፋ የእስራኤልን ልጆች እዘዛቸው አለ። ዘጸአት 27 ተመልከቱት። ሁለተኛ ዘሌዋውያን ላይ ሲናገር እሳቱ በመሰዊያው ላይ ዘወትር ምን ይበል አለ? ይንደድ፣ አይጥፋ። ማለዳ ማለዳ እንጨት ጣልበት፣ እንዳይጠፋ ትጋ። እንጨት በመጣል ትጋ። ማለዳ ማለዳ ትጋ። እሳቱ ሲመጣ ታሪክ ይለወጣል። የእግዚአብሔር መንፈስ ሲመጣ ነገር ይቀየራል። ቅድም ተነቧል ማቴዎስ ላይ። የሉቃሱ በጣም ደስ ይለኛል። በሰማይ ያለው አባቷን ለምን እንዴት አብልጦ መንፈስ ቅዱስን ይሰጣችኋል ነው የሚለው። ልክ ነው። እናንተ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካም ነገር ማድረግ ከቻላችሁ አብልጦ የሰማይ አባት ይውላ በትክክል እንለምነው እንጂ እግዚአብሔር አምላክ የለመነውን ነገር እግዚአብሔር ያደርጋል። የእግዚአብሔር ክብር እንዲመጣ በመመለስ በንስሐ እንለምነው እንጂ እግዚአብሔር በክብር ይመጣል። ይመጣል። እሳቱ ይመጣል። ደስ የሚለው እሳቱም ከመጣ በኋላ ትጋት ይጠይቃል። የጸጋ ስጦታዎችን እግዚአብሔር ከዚህ ቀን ጀምሮ ያፈሰዋል። ጽፋችሁ ያዙ። ከዚህ ቀን ጀምሮ እግዚአብሔር ያፈሰዋል። መንግስቱ እንዲሰፋ ያፈሰዋል። እግዚአብሔር በድንቅ ሊሰራ እግዚአብሔር የጸጋ ስጦታዎችን ያፈሳቸዋል። ግን ትጋት ይጠይቃል። ማለዳ ማለዳ እንጨት መጣል፣ እሳቱ እንዳይጠፋ እንዲቀጣጠል፣ ወደ እግዚአብሔር ጉያ በንስሐ መመለስ፣ ከጠላት ሐሳብ ማምለጥ። ክፉዎች ሆናችሁ ሳላችሁ በጣም ይገርማል። ለልጆቻችሁ መልካም ነገር ማድረግ ከቻላችሁ፣ ከክፋታችሁ ተቆርሶ የሆነ ነገር ማድረግ ከቻላችሁ፣ ቅር እያላችሁ ማድረግ ከቻላችሁ፣ የሰው ባህሪ ነዋ፣ የሰው ባህሪ ነው። እንዲህ ማድረግ ከቻላችሁ አብልጦ ክብር ለጌታ ይሁን የሚበልጥ ኢየሱስን የሚገልጥ ጌታን የሚገልጥ እግዚአብሔርን ከፍ የሚያደርግ የሚበልጥ እሳት እግዚአብሔር ይሰጠናል። ክብር ለጌታ ይሁን። ቶሎ ቶሎ ምለው ሁለት ነገር እናደርጋለን ዛሬ በጌታ ፊት። ንስሐ ማህበሯን ወክለን ንስሐ እንገባለን። ይቅር በለን በበደልነው ነገር፣ ባወራነው ነገር፣ ከንቱ በተናገርነው ነገር። በእኔ ምክንያት ነው፣ እንደ ጠቢብ በእኔ ምክንያት ነው ይሄ እግዚአብሔር የተናገርካቸው ንግግሮች እንዳይፈጸሙ ምክንያት የሆንኩት እኔ ነኝ በማለት እገሌ ነው ሳንል፣ አካዝ ነው ሳንል፣ እገሌ ነው ሳንል፣ አያቴ ነው ቅድመ አያቴ ነው ምናምን ብለን ሳንል፣ ወደ ኋላ ሳናወራ አሁን እግዚአብሔር በሰጠን ዘመን እሳቱ ሊለኮስ ግድ ነው። እንደገና እግዚአብሔር በክብር ሊመጣ ግድ ነው። የመጀመሪያው ዛሬ በጌታ ፍቅር ግድ ምላችሁ ቅድም ያነበብኩላችሁ አለ። ከሙሉ ጊዜ አገልጋዮች ጋርም ጸልየናል። ዛሬ እንደ ማህበር ግን በእግዚአብሔር ፊት ቆመን ንስሐ እንገባለን። ማረን፣ በእኔ ምክንያት ይሁን
እሳቱ እንዲቀጣጠል ባለመጸለይ ምክንያት ይሆን? ብዙ አውርቼ ይሆን ብለን ራሳችንን እያየን ንስሐ የምንገባበት ቀን እንዲሆን በጌታ ፍቅር እንደ አንድ አገልጋይ እንደ ታናሽ ወንድም በአክብሮት እጠይቃችኋለሁ። ሁለተኛው ስለ መንፈስ ቅዱስ ሙላት እንጸልያለን። ሁላችንም በጌታ ፊት ቆመን እንጸልይ። ሲንጸልይ ሁላችንን እንጸልይ። ማንንም የሙሉ ጊዜ አገልጋዮች ናቸው፣ ተዋቸው፣ ተውን። ሽማግሌዎች ናቸው፣ ተዋቸው። እኛው መርጠን እኛው አስቀምጠን የመለኮት ጥሪ ደርሷቸው ወደዚህ ወደ እግዚአብሔር ሙሉ ጊዜ አገልግሎት መጥተው ድካም ነው፣ ሰውነን፣ እንደክማለን። እኛ እንደክማለን፣ ሰውነን። እኛ በድለናችሁ ከሆነ ዛሬ አገልጋዮችንም ወክዬ ታላቅ ምህረት አድርጉልን፣ በታላቅ ይቅርታ አስቡን። በአግባቡ ካልተቀበልናችሁ፣ ካላገለገልናችሁ፣ ፊታችንን አጥቆረንባችሁ ከሆነ፣ ቸል ብለናችሁ ከሆነ፣ ካልጎበኘናችሁ ባካችሁ። እኔ ሳምንት ሙሉ ይሄንን ነው ልቤ ውስጥ ያለው። ከሙሉ ጊዜ አገልጋዮች ጋር ይሄን ጸሎት ነው የጸለይነው። ካልጎበኘን እንደሚጠበቅብና ባለመንቀሳቀሳችን ንስሐ እንግባ ነው ያልኩት። ዛሬ እናንተ እንድትምሩን፣ ይቅር እንድትሉን በጌታ ፍቅር ግድ እላችኋለሁ። ቶሎ ቶሎ የሮጥኩት ለዛ ነው። ምሕረት አድርጉልን። የበደልነውን በደል ዛሬ ይቅር በሉን። እንደሚገባ ሳናገለግላችሁ ቀርተን ከሆነ